ሰላም ሰላም ቤተሰቦች ተመልሼ መጥቻለሁ። አሁን ቲክቶክ ላይ እያነጋገረ ያለው ቪዲዮ የዴዚ ፕሮፋይል የዜዶን ፎቶ ዘቅዝቃን ያደረገችው እና ብዙ ሰዎችን እያነጋገረ ያለ ነው። በአብዛኛው ሰዎች አንድ እንደሆኑና የዜዶ የዴዚ አጋዥ እንደሆነች ነበር ብዙ ጊዜ ሲወቀስ የነበረው። እናቷንም እናንተ ናችሁ እንትን ብላችሁ ለዚህ አበቃችኋት እየተባሉ እየተወቀሱ ነበር የተወሰኑ ግሩፖች ማለት ነው። እና ዛሬ ደግሞ ዴዚ የዜዶን ፎቶ ዘቅዝቃ ፕሮፋይሉ አድርጋለች። እንደኔ እንደተፈጠረ መሀላቸው ባይታወቅም እንደኔ ትንሽ እንኳን አንድ ለሳምንት ለሁለት ሳምንት ለአንድ ወር የተወሰነ ጊዜ ቢያርቋት ከሚዲያ ቢያርቋት ዴዚም ብዬ አስባለሁ። ማለት አጠገቧ ያለው እሷ አስተዳደጓም እድገቷም የውጭ ስለሆነ ልጅቷ ልጅነትም ስላለባት ብዙ አሁን ላይ ላይገባት ይችላል ብዙ ነገር ግን በኋላ የሆነ ለሀዘንም ለደስታም የሆነ ለራሳችን ጊዜ የምንሰጥበት ነገር አለ። ራሷ ከራሷ ጋር ብትሆን ራሷን ብታዳምጥ ከሶሻል ሚዲያ ብትጠፋ ለተወሰነ ጊዜ ሀዘኗን በሀዘንነት ብትወጣ ጥሩ ነው ብዬ ነው ማስበው። ይህንን ደግሞ ማድረግ የሚችለው ባለቤቷ ነው ብዬ ነው ማስበው። ማለት ይህንን ማኔጅ ማድረግ አለበት ብዬ ነው ማስበው እና ወደ ራሷ ወደ ሀዘኗን ብቻ ብትወጣ የሶሻል ሚዲያውን ነገር ብትተወው ለጊዜው። እናንተ ምን ትላላችሁ? ቀጥታ አሁን ላይ ያለው ነገር እየተከታተለች ለዛ መልስ መስጠት ምናምን አለባቸው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሰዎችም ያሉትም ቪዲዮዎች በመሀል አስገባላችኋለሁ። እዚህ ነው አንገት የሌለውን መልስ አትችለውም ማለት ከሌላ ነገር ጋር ነው የሚያገናኘው። እዚህ ሶሻል ሚዲያ ላይ ወንድሜ ዜድ ሶስት ሰዎች አሉ ለሚዲያው የማይመጥኑ በአስተሳሰብ በአነጋገር ህዝብን ሰውን አሁን ሀዘን ምናምን ለቅሶ እንዳላይ ዜድ ምናምን የምትባይ ጥቁር አረገ ለንጨጫም አውልቂው ጥቁሩ ስትሰድቢያት ነበር ፎቶን ዘግዘቀሽ። እንኳን ዜድ ዮኒ ማኛ ራሱ አዘንኩ ብለ ቪዲዮ እንዳትለቅ። ለምን 24000 25000 መሀል ሲሰጣጣጡ ሚዲያውን የሰጣቸው አንተ ነህ አስገብተ አንዴ በእንግሊዘኛ አንዴ በአማርኛ እስከ መቃብሯ ድረስ አሳደዳችኋት። ስትገባ ተመለሳችሁ። አንድ ሰው እችን ሴት ፕሮቴክት ሊያረጋት ኖ ሊልላት የመጣ ሰው ያላዩ ሞካከር ያለው ህመሟን ለወራ ሞክር ያለው ግን አንድ ለው ብሎ የሚጮህ ግሩፕ እርጉዝ ስለሆነች ምናምን ነገር ይሆናል አይደለ? የልጅ እናት ልትሆን እኮ ነው እርጉዝ ነች ምናምን ነገር ያስረገዛት ራሱ ለጥቅሙ ነው። እዚህ ጋር አርግዛ ካልወለደችለት ያን ነገር አስተካክላ ልትወስደው አትችልም። አሜሪካ ገባክ አይደለ? እያንዳንዱ የሆነ እርምጃ እንኳን ስትራመድ እሱ እንዳላት ነው። በቃ ቆሚ ሲላት ትቆማለች፣ ተራመጂ ሲላት ትራመዳለች። እና ለጥቅሙ ነው እሱ የቀረባት እንጂ አይሆናል። ልጇን እንድትወልድ ያረጋት ለወረቀቱ ልጇን ያስረገዛት ካላረገዘች ካልወለደች እናቲቱ ስለሞተች ደስ ነው የሚለው እሱ። ምን አይነት ስሜት ይሰማው ይሆን? ያዝን ይሆን ምናምን ስትለበት አያዝንም፣ ደስ ነው የሚለው። ምክንያቱም እናቲቱ እያለች አሜሪካ እንዴት ብሎ ሊገባ ይችላል? አሁን አማግጦላትም ምንም ብሎ ያስረገዛት ለጥቅሙ ነው። እንድትወስደው ስለሚፈልግ ብቻና ብቻ የሚኖርበት ሀገር ላይ እንኳን ወረቀት ያልተሰጠው ሰውዬ የሆነ ስትወድም ስታፈቅርም ትዳርም የምትፈልገው እኮ የተመቻቸ ህይወት ሲኖርክ ስትስተካከል ምናምን ነገር እኮ ነው። ምን ይዞ ነው ደግሞ እሷን አግብቶ ሊያስተዳድራት የሚችለው ምናምን? እዚህ ለገናው በቲክቶክ ብር አስተዳድራታለሁ እጠቀማለሁ ብሎ አምኖ የገባ ሰው አይደል እሱ። ሲጀመር የጭንቅላት ጨዋታ ነው ሲጫወት የነበረው። አንቺ መጥባጭ አንቺን አላፈቀርኩሽም እና ልጅሽን እንጂ አንቺን አላፈቀርኩሽም አያገባሽም እያለ ያከላፈታትኝ ስንት ነገር ሲላት ነበር። በውስጥ ሁሉ ቦይስ አለ ትፈልገኛለች እያለ ሲያዋርድላት አልነበር እንዴ? እናቷን ስለምንድን ነው የምታዋሩት? አውሮፓ ሀገር ያደጉ ልጆች ምናምን ነገር ደግሞ አትበሉ። አበሻ ነው። ማነች ምንድነች? የትኛውን የተስተካከለ የተንደላቀቀ ህይወት እየኖረ ነው? አበሻ ደግሞ ስትረስ ውስጥ እንዳይገቡ ምናምን ጅኒ የምትሉት ስለምንድን ነው የምታወሩት?
ነው ያሉት። እሱ እንኳን ይኸውልሽ እኛ ልጆች በዛ ደረጃ ጊዜ ነው የገደለቻት ልጇ። አንድ ጊዜ ሳይሆን ጊዜ ነው የገደለቻት እና ልጄ ናፍቃኛለች እያለች ትላንትና ነው ከትላንት ወዳ ደዚ ላይቭ ላይ ገብታ በጣም ተረብሻ ነበር። አይ ነሳሪ ዳጣ ምናምን ሁይ ሲሏት ነበር። እናት ስለ ልጇ የሆነ ይታያታል። አንዴ ተጀመረች። አንቺ ነጃት ያወራችሁ እኮ ውጭ ሀገር ላይ ስላለው አስተዳደግ ነው። ውጭ ሀገር ላይ ያለው አስተዳደግ እኛ የኖርንበትን ነው የምንናገረው። ያየነውን ነው የተናገርኩት። እኔ ነኝ የተናገርኩት። አበሻ ሆነሽ ይሄን ያክል የተጋነነ ነገር ሊኖር አይችልማ ሮሚ። እነሱ እንኳን እንደነጮች መሆን ቢፈልጉ እንዴት አንቺ ልጅሽን በባህልሽ በወግሽ ማሳደግ ያቅታችኋል? የሚማሩት እኮ ከኛ የበለጠ የሚውሉት ስኩል ነው። ስኩል ላይ የዚህ ሀገር ላይ ፊያሉ ከነሱ አሳንሰሽ አታሳድጋት። አይ ሮሚዬ እሺ እሱ እንዳለ ይሁንና እውነት ከዚህ በኋላ ልጅቱ አብራው ትቀጥላለች አትቀጥልም? እንደው ማን ይሙት አብራው ትተኛ ይሁን ከዚህ በኋላ ይሄን ብቻ መልሽልኝ። ወይ ጉድ! ማናማ አሌክስ እና ደዚ ከዚህ በኋላ አብረው ይቀጥላሉ? እኔ እግዚአብሔር አይደለሁም የእነሱን ግንኙነት ይቀጥላል አይቀጥልም ብዬ። ነገር ግን እሱ ባለበት ሀገር ውስጥ ኢትዮጵያ ነገቷትን እኮ ያንቺም ልጅ ወጥታ እንደዚሁ ልታቃጥልሽ ትችላለች። ሮሚ ኖ መባል አለበት ይሄ ነገር። እነጃት እኔ ሮማን ልጄ ከሄደች ወዳ ከሆነ ነግሬያታለሁ። ለዴዚም እናት ባይ ባይ ነው የምላት። የምቃጠልበት ምንም ዕዳ የለብኝም። 18 ዓመት እስከሚሞላት ነው የኔ ኃላፊነት። ከሞላት በኋላ እኔ የምለው ሮሚዬ ልጅሽ ማለት እኮ ንጹህ ማንነትሽ ነች። እቺ ሴትዮ ገና እንደምታያት 2ም 3ም መውለድ የምትችል ሴት ናት። ፊቷ ይናገራል። ያውም ተበሰቃቅላ ነው። ገባሽ አይደለ? እና እኛ እንኳ በሽንት ጨርቅ አድገን ለቤተሰብ ዋጋ እየከፈልን እንኖራለን። አረብ ሀገር እየኖረን እቺ በፓምፐርስ አድጋ በኒዶ አድጋ እንዴት ነው በዚህ ልክ ፍሪደም የምትሰጧት? እናቷን ቀብራ ስለምንድን ነው የምታዝኑላት? ወይ በነገራችን ላይ ጊዜ ነው የገደለቻት። እየመረራችሁን ቢሆን ማጡ ንስሯ ተትላንት መቼ ነው? እስከ 3 ቀን በፊት ነው ከ4 ቀን በፊት ከእንትና ጋር ስታወራ 9 ሰዓት ሙሉ ፍላይት አርጋ 2 ሰዓት ደግሞ በትሬን ተጎዛ ሄዳ ስዊዘርላንድ እሱን አግኝታ እንደመጣች ተናግራለች ላይፍ ላይ። እና ይገናኛሉ እኮ እና እሱ ለኢንፎርሜሽን ኢትዮጵያ መሄድ ትችላለች። እርጉዝ ሆና አሁን ሄዳ ነው ተጉዛ የመጣችው 9 hours ፍላይት እና የሞተ ተጎዳ። ለወንድሜ ላስረዳት የገባሁት ይሄን ልክ ነው። ወረቀት እንደሌለው የሚኖርበት ሀገር ላይ እሷን ለጥቅም ብቻና ብቻ እንደሚፈልጋት ልነግርሽ። ድምፅሽ ጠፍቷል። ስላስገባችሁ ድምፅሽ ግን ይሄ ነገር በቃ ወጥቶ ከፍ ዝቅ አድርጎ ሲያከላፍታት ነበር። የድሮ ቪዲዮዎች አሉ። የዛሬ ዓመት በዚያ ልክ ሲያንቆሻት የነበረበት ቪዲዮ እናወጣለን። ወጥቶ በህዝብ ፊት ነው ያዋረዳት። በህዝብ ፊት እውነት ሙታ ከሆነ በህዝብ ፊት ነፍሷን ባትኖር እዚህ ምድር ላይ ወጥቶ ይቅርታ መጠየቅ አለባት እናቷን። እኔ አንቺን ሳይሆን ልጅሽን ያፈቀርኩት እያለ ሲያከላፍታት ነበር። እሷ ትፈልገኛለች ሁሉ እያለ እና እዚህ ጋር ደግሞ እናንተ ተከታይነን ምናምን ብላችሁ የምታሸረግዱ መሀይሞች እናት ቀይ መስመር ነች። እናት ለምን ሴተኛ ዳሪ አትሆንም? እናት ፈልጋ ሴተኛ ዳሪ አትሆንም። ምናልባት ልጇን እንዳይረብባት ሊሆን ይችላል። ምናልባት ህይወት አስገድዷት ሊሆን ይችላል። አይደለም እንደዚህ ዋጋ የከፈለች እናት። ቆም ብላችሁ አስቡ እናንተ መሀይሞች። አረብ ልጁን ውጭ ላይ እንኳን ሱቅ ሊሄድ ብሎ እንኳን ሲያስፈቅድ ኖ ካለ ኖ ነው። እንደው ምናልባት እናንተ በህፃንነታችሁ እንኳን አረብ ሀገር ተሰዳችሁ ከሆነ አረቦች እንዴት አድርገው ልጆቻቸውን እንደሚያሳድጉ እያያችሁ ነው አይደል? የእናትነት ፍቅር ምን እንደሆነ አይገባችሁም። የእናትነት ዋጋ አይገባችሁም። እርጉዝ ናት ተዋት ምናምን ትላላችሁ። የደዚህ እናት አርታት መሰላችሁ እንዴ? 9 ወር አርግዛ እኮ ነው፣ ያውም ለነጭ። ምናልባት ባሏ ምን እያደረጋትም እንዳሳለፈች የደዚህ አባት ስለ ደዚህ እናት ታሪክ አናውቅም። የምናውቀው ልጇ ሶሻል ሚዲያ ላይ አውጥታ ስታዋርዳት ብቻና ብቻ ነው። መኪና ገዝታ የምትሰጥ እናት
አስራበችኝ እያለች ስትከፍ ዝቅ እያደረገች ስታዋርዳት ነው የምናውቃት። አለቀ ደቀቀ። መኪና ገዝታ የምትሰጥ እናት ልጇን ልታስርብ አስባችሁታል? ያውም ኢትዮጵያዊ እናት የምታበላት ምግብ ራሱ አሜሪካ ላይ ውድ ነው የተባለ ምግብ ሁሉ ነው የሚያውቁ ይመሰክራሉ ወጥተው። እና የሆነው ነገር ሁሉ ሆኗል። የተመረዘ ትውልድ ነው ያለው። አላቅም ትውልዱ እየተበከለ ነው ያለው። እሺ እዚህ ጋር የምትሰርቢ ሰዎች እናቷን መልሱላት። ወንድ ቢሄድ ወንድ መጣል፣ እናት ግን መተኪያ የላትም። የምትሳደቡ ሰዎች እናቷን መልሳችሁ አሳዩን። እና ወንድሜ ስላስገባኝ አመሰግናለሁ። ቲንኪው። እሺ ችግር የለውም ይመችሽ ሮቢ። እና ውድ ተመልካቾች የዛሬ ቪዲዮን ይመስል ነበር። በየቀኑ የምለቀው ቪዲዮ አዳዲስ እና አነጋጋሪ ቪዲዮዎች እንዲደርሳችሁ ቤቱን ሰብስክራይብ እና ላይክ በማድረግ ይከታተሉ። አመሰግናለሁ።